በሌላ ቦታ ላይ ደግሞ የተለያየ የእህል ዘሮች ሰዎች በዛው አካባቢ ላይ ሊመገቡት የሚችሏቸውን ምግቦችን እንዲወጡ ታዘዋል። ይሄ ዘካተል ፊጥር በእያንዳንዱ ጨዋ የሆነ ሰው ላይ ባሪያም የሆነ ሰው ላይ ወንድም ላይ ሴትም ላይ በእያንዳንዱ ትንሽም ላይ ትልቅም ላይ ህፃናቶችም ዘካ ይወጅብባቸዋል። ዘካተል ፊጥር ወላጆቻቸው ሊያወጡላቸው ይገባል። እያንዳንዱ ወላጅ በሱ ስር ያለን አካል ለቤተሰቦቹ ማውጣት መቻል ይኖርበታል። ከዛ በተረፈ ደግሞ ዘካተል ፊጥር የሚወጣበትን ጊዜ በተመለከተ አኢማዎቻችን ማንነው ዒዱ አንድ ቀን ሲቀረው ወይም 2 ቀን ሲቀረው ይላሉ። ዑለማውል ሙዓሲሪን ደግሞ የዘመናችን ዑለሞች ደግሞ አሽሩል አኺር መጨረሻ አካባቢ ላይ የመጨረሻዎቹ 10 ቀናቶች ላይ ማውጣት ይችላል ከዓላማው ጋር ተያይዞ ይላሉ። ዓላማው ምስኪኖችን የኢድ ቀን ያለ ችግር ያሳልፉ ማድረግ ስለሆነ ብለው ይላሉ። ያው አሁን ያለነው ደግሞ 2 ቀን ምናልባት ከበዛ 3 ቀን ቢቀርም ነው ከዚህ በኋላ። ስለዚህ እያንዳንዳችን ማውጣት ይጠበቅብናል። ዋጅብ ነው በሁላችን ላይ። የቀን ቀለብ ያለው ሰው ላይ የቀን ለአንድ ቀን ለዛሬ ምሳሌ በልቶ የሚውልበት የሚያድርበት ቀለብ ቤቱ ካለ እሱ ላይ ዘካተል ፊጥር ይወጅብበታል። ስለዚህ በሌላ ምንም የሌለው ከሆነ ዘካተል ፊጥር የሚቀበለው ሰውዬ የቀን አይደለም የ2 ቀን የ3 ቀን ሊሆን ይችላል። ስለዚህ መልሶ መስጠት ይችላል ከተሰጠው ላይ ማለት ነው። ዘካተል ፊጥር ያው ረመዳን ላይ ቅድም እንዳልኳችሁ አንዳንድ ኸለሎች ይኖራሉ፣ ክፍተቶች ይኖራሉ። እነዛ ክፍተቶችን ማሟያ ነው። አልሰጥም ያለ ሰው አሲል ነው፣ ወንጀለኛ ነው። ዘካተል ፊጥር የሚሰጣቸው ሰዎች ባለፈው ዘካተል ማል የሚሰጣቸው የጠቀስናቸው 8 አይነት ሰዎች ሙሉ ዘካተል ፊጥር ይሰጣቸዋል። የሚበሉት የሚጠጡት የሌላቸው የሆኑ ሰዎች ማለት ነው። ስለዚህ አንዳንዱ መሰብሰብ ብቻ ነው መስጠት እንዳለበት የማያውቅ ሰው ሊኖር ስለሚችል ለእያንዳንዱ ሰው ይህ ማድረግ አለብን። በነቢያችን አለይሂ ሰላቱ ሰላም ጊዜ የሚሰጥ የነበረው ያው እዚህ በር ላይ ለጥፈንላችኋል። በፈለጋችሁት የእህል አይነትና በፈለጋችሁት መጠን እንዳቅማችሁ ለቤተሰባችሁ ልክ እያባዛችሁ መስጠት እንድትችሉ እዚህ ፊት ለፊት ተለጥፏል። ምሳሌ ወደ 8 አይነት የእህል አይነቶችን አስቀምጥንላችኋል። ጤፍ ሙድ በነቢያችን አለይሂ ሰላም 4 ሙድ ወይም እፍኝ ነው የሚወጣው። በአሁኑ ሰዓት ወደ ኪሎ ግራም ሲቀየር ዑለሞች ይህን ነገር ወደ ኪሎ ግራም ሲቀይሩት የነቢያችን አለይሂ ሰላም ሳ ይባል ነበር፣ ሙድ ይባላል። አሁንም በዛ ነው የሚሰራው። ወደ ዘመናዊ ሲመጣ ወደ ኪሎ ግራም ይቀየራል። የእህሉ ደግሞ ክብደት ሚዛን የሚደፋና ማይደፋ አለ። በዛ መልኩ አንዳንዱ 2 ኪሎ ግራም ይሆናል፣ አንዳንዱ 2.5 ይሆናል፣ አንዳንዱ 2.10 ምናምን ይሆናል። ስለዚህ እዛ ላይ ያያችሁ ሸክ ደግሞ ከሸክ ለመጥራት ያለባችሁ ኤግዛክት ራሱ ብቻ ከምታወጡ ጨምራችሁ 1 ኪሎ 2 ኪሎ 3 ኪሎ ጨምራችሁ ብታወጡ ነፃ ትሆናላችሁ። ስለዚህ ቤተሰቦቻችሁን ቆጥራችሁ በቤተሰቦቻችሁ ልክ ማውጣት አለባችሁ። ስንት ነው የሚወጅበው፣ እንዴት ነው የሚወጅበው የሚለው ጥያቄ ምልልስ እንዳይሆን ነው፣ ለእናንተም እንዲገራላችሁ ነው። እዚህ ጋር ወረቀቱ የተለጠፈውና እሱን እያያችሁ ይሄን ነገር ለማድረግ ሞክሩ።